ሲጀምር አንድ ጋዜጠኛ ወደ አንድ ትልቅ ድርጅት መጥቶ ሰራተኞቹን ውስጥ ጠይቅ ሚስኑ የተባለች ሴትም እዚህ በቀን ለ11 ሰዓታት ትሰራለሁ፣ ይሄ ስራ የህይወቴ አካል ሆኗል ብላ ትናገራለች። ታይሰን ከጓደኞቹ ጋር ያለ ጁን ከሚባል ሰው ጋር ጸብ ውስጥ ይገባል። ጁንም አንተ ማነህ? እዚህ ምንም አይነት ስልጣን የለህም እያለ ሊመታው ሲልም ታይሰንም ተከላክሎ ይመታውና ሁለቱም ፖሊስ ጣቢያ ሲያድሩ የታይሰን አባት ዮንግ መጥቶ ጉዳዩን በስምምነት ይጨርሰዋል። ለልጁ ግን ምንም አይነት ስነስርዓት የሌለ ሰው ነህ፣ አንተ ልጄ ብዬ ለመጥራት ራሱ ፈራለው ብሎ በጥፊ ይመታዋል። ታይሰንም በቁጭት ወደ አበቦች እርሻ ሄዶ አባቴ ለመጀመሪያ ጊዜ በጥፊ መታኝ፣ ለምን እንደተጣላው እንኳን ሰጠይቀኝ እያለ አበቦቹን ያጠጣል። በሌላ በኩል ሚሱን ባቡር እየጠበቀች ያለ ታይሰን አበቦቹን ይዞ መጥቶ ሳያስበው ይወድቅባታል። ከዛም ይቅርታ ብሏት ይሄዳል። ሚሱንም ወደ ድርጅቱ ሄዳ ታይሰን የጣላትን አበባ በብርጭቆ ውሃ ውስጥ አስቀምጣታለች። በሌላ በኩል ድርጅቱ ውስጥም ለሚደረጉ ተወዳዳሪዎች ታይሰን ስሜ ታይሰን ይባላል፣ አበቦችን ወዳለው ሲል አንዲት ሴት ስለ ኮስሞስ አበባ ጥቅም እንደሌለው ስታወራ እሱም እኔ ግን ለውጥ አምጪ አበባ አለዋለሁ ብሎ ይመልስላታል። ዮንግ ለሰራተኞቹ ቦነስ እየሰጠ ከአንድ ትልቅ ድርጅት ጋር ስለሚደረግ ስምምነት ሲያማክራቸው ሚሱንም ይሄ ስራ ስጋቱ ከፍተኛ በመሆኑ ባይደረግ ይሻላል ብላ ብትመክረውም ዮንግ ግን ስምምነቱን ይፈራረማል። ከዛም ዮንግ የክፍያ መዘግየት በመኖሩ ይቅርታ ጠይቆ በቅርቡ ከፍላችኋለሁ ብሎ ወደ ክፍሉ ይሄዳል። ድንገት ግን ራሱን ሲሰጥ ሁሉም አንስተው ወደ ሆስፒታል ይወስዱታል። ታይሰንም ሆስፒታል ደርሶ እናቱን አባቴ ምን ሆኗል ብሎ ሲጠይቃት እንደማታውቅ ትነግረዋለች። በቀጣይ ቀን ሚሱን ምግብ አዘጋጅታ አለቃው ልጠይቀው እየሄድኩ ነው ስትል ሚሁ ክፍያሽን እንኳን ለማይሰጥሽ ሰው ለምን እንክብካቤ ታደርግለታለሽ ብላ አስጠይቃት ሚሱንም እሱ የትምህርት ቤት ክፍያሽ እንደከፈለልሽ ረስተሽ ነው እንደዚህ የምትይው። በሌላ በኩል ታይሰን ዶክተሩን የአባቴ ሁኔታ ምን ይመስላል? ሁኔታው ተረጋግቷል፣ ነገር ግን አሁን እሱ ምንም ማለት አይችልም። ታይሰንም በስልኩ ጁን የአውንግንና ሪዩምን እያሰቃያቸው ነው የሚል መልእክት ይደርሰዋል። ታይሰንም እየሮጠ ሄዶ እዛ ሲደርስ ግን ነገሩ በሙሉ ቀልድ እንደነበረና ዩሪም ደህና መሆኗን ይረዳል። በሌላ በኩል ሚሱን ምግቡን ዮንግ አጠገብ አስቀምጣ ለተወጣ ስትል የሚጠራትና ስለ ልጁ ያዋራታል። በዛው ሰዓትም ናሞ ወደ ታይሰን መቶ ስልክህን አላየኸውም? በፍጥነት ወደ ሆስፒታል ሂድ። ታይሰን በትራፊክ ምክንያት በእግሩ እየሮጠ ሆስፒታል ሲደርስም አባቱ ማለፉን ይረዳል። እናቱንም እያለቀሰች ያገኛታል። በቀጣይ ቀንም ታይሰን ከእናቱ ጋራ በቀብሩ ላይ ያለ ሚስተር ቾ የሚባል ሰው መቶ ገንዘቤ ልወስድ መጥቻለሁ። ታይሰን ሊያስቆሞ ሲሞክር ሚስተር ቾ እየጮኸ አንተ ማነህ? ልጁ ነህ? አባትህ ከኔ ገንዘብ ወስዶ አልመለሰልኝም። ታይሰን በተረጋጋ መንፈስ እባክህ ተረጋጋ፣ እሱ መድረስ ይችላል ሲለው ሚሱን እኔ ደረሰኙን ማየት እችላለሁ፣ ሂሳብ ተቆጣጣሪ ነኝ ስትለው ሚስተር ቾይም ደረሰኙን ስጣታል። እሷም ደረሰኙን አይታ ይሄ ገንዘብ በዚህ ቀን ለድርጅቱ ሊካፈል የሚገባው ነበር፣ ይሄ ከድርጅቱ ጋር የተያያዘ እንጂ ከዩንግ ጋር አያያዝም። ከዛም ቤኮ መጥቶ ሚስተር ቾይን አንተ ቾይ ነህ? ለምን እንደዚህ ታስቸግራቸዋለህ? ቤኮ ሆስፒታል ሄዶ ዮንግን ያ ነገር የታለ አይነን ክፈት ብሎ የጠየቀበትን ጊዜ ያስታውሳል። ቤኮ ሊወጣ ስለሚሱን ታየዋለች። ሁለቱም በመኪና ውስጥ እያሉ እናቱ ይህንን መኪና ለመጀመሪያ ጊዜ ያመጣው አባትህ ነው፣ ዛሬ ደግሞ አንተ ለመጀመሪያ ጊዜ እየነዳኸው ነው ስትለው ታይሰንም አባቴ በዛ ቀን በጣም ደስ ብሎት እንደነበር አውቃለሁ እያለ ያስባል። በሌላ በኩል ሚሱን ወደ ቤት ስትመለስ እህቷ ሚሆ በአይኤምኤፍ ክራይሲስ ምክንያት የነበራት ኢንተርቪው መሰረዙንና የትርፍ ጊዜ ስራ መፈለግ እንዳለባት ነግራት ስታለቅስ ታቅፋትና ታረጋጋታለች። በቀጣይ ታይሰን ወደ ናሞ የአበባ እርሻ ጋር ሄደው ነገ ወደ ቢሮ ሄዳለሁ ብሎ ይነግረዋል። በሚቀጥለው ቀን ጠዋት ታይሰን ወደ ድርጅቱ ሲመጣ አንዲት ሴትም ማን ነው ይሄ? የዮንግ ልጅ ነው ብላ ስጠይቅ ታይሰን የአባቴን እቃዎች ልወስድ ነው የመጣሁት ብሎ ወደ ቢሮ ገብቶ በወንበሩ ላይ በመቀመጥ የአባቱን ፎቶ ይመለከታል። በውጭ በኩል ሚስተር ቾይ እንደገና መጥቶ በሰራተኞቹ ላይ ይጮሃል። ታይሰን መጥቶ ምን እያደረጋችሁ ነው? አንተ ደግሞ እዚህ ምን ታደርጋለህ? እኔ እዚህ የምሰራ ሰራተኛ ነኝ። ከዛ ሚስተር ቾይ ከዮንግ ቢሮ የኪራይ ውል ሰነዱን አግኝቶ ሊወስደው ሲልም ታይሰን ይሄ አባቴ ነው ሲለውም ይሄ እኔም ነው፣ ማዳን ከፈለግ ኃላፊነት መውሰድ አለብህ ብሎ ሰነዱን ይዞት ይሄዳል። ሚሱን የስራ መታወቂያ ቅጽ ለታይሰን ሳታ መረጃን እዚህ ጋር ጻፈው ስትለው እሱ የሚጽፍና ወደ ቤቱ ሲሄድ ቤቱ ጨለማ ሆኖ ከፊቱ የሆነ ነገር አይቶ ሲፈራ እናቱ ለገና በዓል የተዘጋጀች እንደሆነ ይረዳል። መብራታቸው ስለተቋረጠም ሻማ ያበራሉ። በሌላ በኩል ሚሱን መጽሐፍቷንና መታወቂያውን ስታቃጥል እናያታለን። ሚሆ ይሄንን አይታ እሳቱን አጥፍታ ለምንድነው እንደዚህ የምታደርጊው ብላ ስጠይቃት እሷም ገንዘብ የለኝም እኔ ሰርቼ ያመጣለሁ፣ ለምን ለሁላችንም ይህንን ያህል ተደክመልሽ? ለራስሽም አንድ ነገር አድርጊ ትላትና ሁለቱም እያለቀሱ ይተቃቀፋሉ። ማታ ላይም ታይሰን ወደ ድርጅቱ ሲሄድም አንድ ቁልፍ አግኝቶ ካዝናውን ሲከፍተው በውስጡ ደግሞ ሌላ ካዝና ያገኝና ግራ ይጋባል። ከዛም ከናሙ ጋራ ስለዚህ ነገር የተነጋገረ ለሰራተኞቹ ልንገራቸው እንዴ? አይ አትንገራቸው ብሎ ያስቆመዋል። በሚቀጥለው ቀንም ታይሰን ሰራተኞቹን ስለ ሰነዱ ቁጥሮች ቢጠይቃቸውም ሳያውቁ ይቀሩና ሚሱን ለብቻው ጠርታ ቁጥሮቹ እነዚህ ናቸው ብላ ትነግረዋለች። ታይሰንን በምሽት ያንን ቁጥር አስገብቶ ካዝናውን ሲከፍተው በውስጡ የሰራተኞቹን የቁጠባ ሂሳብ ያገኛል።
በነጋታም ታይሰን ሚሱን ለምሳ ይዟት ወጥቶ ስለዚህ ድርጅት ስራ በሙሉ ታስጠኘኛለሽ ስላት ሚሱንም አባት ከመሞቱ በፊት ልጄ ታይሰን በጣም ጥሩ ስራ ይሰራል፣ አንቺ አሰልጠኝ ብሎኛል ብላ ትነግረዋለች። የአባቴን መልእክት ስለነገርሽኝ አመሰግናለሁ። በሌላ በኩል ታይሰን አባቱ በቁጠባ ሰነዱ ላይም ልጄ ለእኔ በጣም ውድ ነው ብሎ የጻፈውን ሲያነበው ስሜታዊ ሆኖ አባቴ በጣም ትናፍቀኛለህ። በሚቀጥለው ቀንም ታይሰን ከሚሱንና ከስራ አስኪያጁ ጋር ሆኖ አንድ ትዕዛዝ ለማስረከብ ሄዱና ወደ ቢሮ ሲገቡ እሱ እንግዳ ነገር ስትሰማው ለሚሱንም ይሄ ቢሮ የተለየ ነገር አለው እመኚኝ። ከዛም እየሮጠ ሄዶ እቃው በተጫነበት መኪና ፊት ለፊት ሲቆም ስራ አስኪያጁ ምን ሆነሃል ብሎ ይጠይቀዋል። ታይሰንም የሆነ እንግዳ ነገር ይሰማኛል፣ እቃውን ማስረከብ አንችልም ስለው ስራ አስኪያጁ ሹፌሩን ታይሰን እንዲገጨው ትዕዛዝ ይሰጠዋል። ሚሱም ከድርጅቱ ስትወጣ መኪናው እሱ ሊገጨው ሲል ታይና እየሮጠች ሄዳ መኪናውን ታስቆመዋለች። በዛም ማል ሰራተኞችም ክፍያችን ይከፈለን እያሉ ሲጮሁ የውሸት ፖስተሮችን ታያለች። ከዛም ሚሱን ፖስተሩን አሳይታ ድርጅቱ ሐሰተኛ ነው ብላ እውነቱን ታጋልጣለች። ስራ አስኪያጁ ሚሱን የሰረዛ ሰነዱን እንድታመጣ ሲልካት ታይሰን ደግሞ ጊዜ ለመግዛት ከቤት ጋር ሆኖ በወሬ ይዘዋል። ስለ ድርጅቱ ውስጥ ጠይቀውም ታይሰንም አባቴን ድርጅት ለ26 ዓመታት አስተዳድሮታል እያለ ይነግረዋል። እቃዎቹ በወደቡ ላይ እንዳይበላሹ ታይሰንና ናሞ አብሮ ያከማቻቸዋል። ታይሰንም እስከ ጠዋት በብርድ እዛው ተቀምጦ ያድራል። በኋላም ታይሰንና ሚሱን በሚስጥር ተጻጽፈው ለመነጋገር ሰዓት ሲይዙ ታይሰን 11 ሰዓት ሆኗል፣ በሌሊት እንደዚህ ዘግቼ ሰርቼ አላውቅም ሲላት እሷም የመጨረሻው ባቡሬ ስለሆነ መሄድ አለብኝ፣ ወደ ቤት ሸኘትም ነጋዴ መሆን እፈልግ ነበር ብላ ህልሟን ትነግረዋለች። በምሽት ሰራተኞቹ የፋክስ መልእክት ጠብቀው አድረው ተስፋ ቆርጠው ሲሄዱ እሷ ግን ታይሰንን ኮት አልብሳው መልሱ መምጣቱን ታያለች። በሚቀጥለው ቀንም ዝናብ ሲጥል ሁለቱም እቃቸውን ለማዳን ሲታገሉ ይቆያሉ። ጠዋትን በድካም ወደ ምግብ ቤት ሄደው የታይሰን ልደት ስለነበረ ሲያካብሩለት እሱም እንዴት አወቃችሁ ቆይ ብሎ ሲጠይቅ ንግሪቱ የምስረታ በዓል ነው፣ አንተ ደግሞ ከሱ አንድ ቀን ቀደም ብለን የተወለድከው። ታይሰን በደስታ መብላት ይጀምራል። ነገር ግን ወደ ድርጅቱ ሲመለስ እቃዎቹ ሲያዙና ድርጅቱ ሊከስር ስለሆነ ሰራተኞቹ በሙሉ ለቀው ሄዳሉ። ታይሰንም የተበላሸውን የአበባ እርሻውን ካቃጠለው በኋላ ወደ ሚሱን ቤት ሲሄድም ሚሱን እሱን አይታ በዚህ ብርድ እዚህ ምን ታረጋለህ ስትለው እሱም ካርድ አሳይቶ ወደ ታክሲ ቢሮ ሄጄ የድርጅቱ ሲኢኦ ሆኛለሁ፣ ምንም አይነት ልምድ የለኝም፣ ስለዚህ ከኔ ጋራ እንደ ነጋዴ ትሰራለሽ ሲላት እሷም እያለቀሰ ትስማማለች። እሱም ለእሷ አዲስ ቦርሳና ካርድ በስጦታ መልክ ይሰጣታል። በሌላ በኩል ቤኮ ድርጅቱን ለመውሰድ ሲሞክር ታይሰን ምንም አይደለም ደጋግሜ እንደምከስር አውቃለሁ፣ ነገር ግን አንድ ቀን ደንግጠህ የምትቀርበትን ያህል ለውጥ አመጣለሁ እያለ በድፍረት ይነግረዋል። ታይሰንም እቃዎቹን መልሶ ወደ ጣሊያን ለመላክ ከሚሱንና ከስራ አስኪያጁ ጋር በመሆን በብልሃት እቅድ ያወጣሉ። እቃዎቹን በመያዝም ቤኮን አስጨንቀው እቃዎቹን በውድ ዋጋ እንዲገዛ ያስገድዱታል። ቤኮም ያሸነፍክ ይመስልሃል ብሎ በንዴት ጠይቀው አዎ አሸንፌያለሁ፣ በጣም ደስ ይላል ብሎ ይስቃል። በቀጣይም ታይሰንና ሚሱን አዲስ ዓመትን አክብረው በቡሳን ወደሚገኘው ድርጅት ሄዱና እዛ ምድሪቱ ባለቤት የሆነችው ቻራ አግኝታ ታስተናግዳቸዋለች። ታይሰን በገበያ ውስጥም ሲዞር ይሁን የሚባል ሰውን አግኝቶ የጫማዎችን ፋብሪካ ከተመለከተ በኋላ ወደ ውጭ ለመላክ ግዢውን ይፈራረማል። ሚሱ ሙሉ እንዲሰረዝ ብትጮህበትም ታይሰን ግን አሳምኗት ሁለቱም ወደ ባህር ዳርቻ ሄደው ይቀመጣሉ። እሱም ወረቀት አለሽ ምኞቴ መጻፍ ፈልጋለሁ ስላት እንደሌላ ትነግረውና ምኞቱን እሱ እጅ ላይ ጽፎ ይህን ምኞቱ ለጊዜም ከአንቺ ጋር አስቀሪው ካላት በኋላ ሁለቱም ስሜታቸውን ገልጸው ተቃቀፉ። ሚሱን በጨዋታ ልትመታ ውስጥል እየሮጠ ያመልጣታል። ነገር ግን ታይሰንና እናቱ በአፓርተመንታቸው የወዳ ምክንያት ከቤታቸው ተባረው ወደ ድርጅቱ ቢሮ ይመጣሉ። ሚሱን ሁኔታውን ተረድታ በእኛ ቤት መቆየት ትችላላችሁ ብላ ወደ ቤቷ ወስዳ ትንከባከባቸዋለች። እዛ መኖር ከጀመሩ በኋላም እሱም ለእናቱ የአባቴን አፓርታማ መልሰዋለሁ ብሎ ቃል ይገባል። በሌላ በኩል ቤኮ ታይሰን ሁሉንም ነገሩን አቶ ውድቀቱን ለማየት በጉጉት ይከታተለዋል። ታይሰን የዩንን ጫማዎችን ለመቀበል ከቻር ጋር ወደ ፋክስ ቢሄድም ፋብሪካው ባዶ ሆኖ ያገኘዋል። ይሁንም በወንበዴዎች ተመቶ ገንዘቡና ጫማዎቹን በሙሉ አበዳሪዎቹ እንደወሰዱበት ሲነግረው ታይሰን በጣም ይነድዳል። ሚሱን የቆጠባ ገንዘቧን አውጥታ ታይሰንን ትረዳዋለች። ነገር ግን እሱ እዛ ሲደርስ ጁንና አበዳሪው ይሁንን ሲያሰቃዩ ታይቶ 7,000 ጫማዎችን በመሸጥ የ100 ሚሊዮን ዕዳውን ለመክፈልና ካልቻለ ደግሞ አይኖቹን ለመስጠቱ ሊፈራረማሉ። የዩን ልጅ ቦራን የመስሚያ መሳሪያውን አታ አባት ይሄንን በገንዘብህን የገዛልኝ አመሰግናለሁ ስትለው ስሜታዊ ይሆናል። ቻርና ዩንም 7,000 ጫማዎችን ይዘው ድርጅቱ ሲደርሱ ሚሱን አስቀድሞ ስላልነገራት ብትቆጣም የሰጠውሽን የምኞት ኩፖን አሁን ጠቀምበታለሁ ይቅልትኝ ይገባል ስላት እሷን ፈገግ ብላ ይቅር ትለዋለች። ታይሰን በአይኖቹ የተሰማውን ሚስጥር ደብቆ ወደ ቢሮ ሲመለስ ዩን ፈርቶ ወደ ባስ ማቆሚያ ሲሮጥ ያገኘዋል። ዩንም አበዳሮቹ አደገኛ ስለሆኑ ወደ ደሴት አብረን እንሽሽ ቢሉም ታይሰን ግን ለምን ተስፋ ትቆርጣለህ? ቢያንስ ጫማዎቹን ለመሸጥ ሞክር፣ ስለ ቦራን ማስብ ብሎ ይጮህበታል። በመጨረሻም ዩን የታይሰንን ጽናት አይቶ እቅድህ ምንድን ነው ብሎ ሲጠይቀው
እሱም ተስፋ ሳይቆርጥ ጫማዎቹን በመሸጥ ድርጅቱንም ህይወቱንና የአባቱን ስም ለማዳን እንደሆነ ይነግረውና ከሚሱንም ከቻርና ከዩን ጋራ በመሆን አዲሱን እቅዳቸው መተግበር ጀምራሉ። ታይሰንና ሚሱ ለጫማዎቹ ማስታወቂያ ቪዲዮ ሰርተው ለውጭ ሀገር ድርጅቶች በመላክም የፕሬዘንቴሽን እድል ያገኙና እዛም ገብተው ሚሱን ፕሬዘንቴሽኑን በጥሩ ሁኔታ በማቅረቧ ጥያቄያቸው ተቀባይነት አግኝቶ ይደሰታሉ። ነገር ግን በጁን ተንኮል ምክንያት ድርጅታቸው በጥቁር መዝገብ ውስጥ በመግባቱ መርከቡ ጭቃቸውን ለመጫን እምቢ ይሏቸዋል። ታይሰን ተናዶ ወደ ጁን በመሄድም በእኔ መንገድ ላይ እንዳትመጣ ነግሬህ ነበር፣ ከዚህ በኋላ አንድ ነገር ብታደርግ የማትወጣው ችግር ውስጥ ለምትገባው ብሎ ያስፈራረዋል። በኋላም አበዳሪው ለታይሰን አንድ ወር አለ ስለ ሚሱን ሰምታ ደንግጣ የተዋዋሉትን ታውቃለች። በመጨረሻም ታይሰንና ሚሱን በካፒቴኑ እርዳታ ጫማዎቹን ደብቀው በመርከብ እንዲላኩ ያደርጋሉ። እሱም ፖሊሶቹን አታሎ ከመለጣ በኋላ ሚሱን በደስታ ታቅፈዋለች። እሱም በጣም ወድሻለሁ ብሎ ፍቅሩን ገልጽላታል። በቀጣይ ቀንም ታይሰን ከጓደኛው ሱንግ ጋር የደህንነት ቆብ በስጦታ ይቀበልና በውስጡም ገንዘብ አግኝቶበት የቆብ ንግድ ለመጀመር ይወስናል። የቀድሞውን ስራ አስኪያጅ ጨምሮ ሰራተኞቹን መልሶ በድርጅት ውስጥን በመቀበል የቆቦቹን ጥራት አረጋግጠው ለመሸጥ ይዘጋጃሉ። ታይሰን በታይላንድ የአይኤምኤፍ ክራይሲስ ስለነበረ ገበያው የተመቸ መሆኑን በመግለጽም እዛ ቆቦችን መሸጥ እንችላለን ብሎ ሀሳብ ያቀርባል። ስራ አስኪያጁን በታይላንድ የሚኖረው አጎቱን ሚስተር ጉኦንን ያገናኛቸዋል። ሚሱንም ነጋዴ ሆና መታ ታይላንድ መሄድ ብትፈልግም ስራ አስኪያጁ ሴት ስለሆንሽ አትሄጂም ቢላቱም ታይሰን ግን አንቺ ነጋዴ ነሽ መሄድ አለብሽ ብሎ ይደግፋታል። ሶስቱም ታይላንድ ደርሰው ከሚስተር ጉኦ ጋር ከተገናኙ በኋላ ለቢዝነሱ ሲሉ የሊቀመንበሩ ልጅ ወዳለችበት ክለብ ይሄዳሉ። ታይሰን በመድረክ ላይ ዘፈን አቅርቦ ትኩረት ለመሳብ ሲሞክር ሚሱን ግን ያደረገችው ጫማ እግሯን ስላመማት ወደ ውጭ ትወጣለች። እሱም ተከትሏት ወጥቶ እግሯን በፋሻ እያሰረላት እንደ ማንነትሽ ሁኚ ራስሽን መለወጥ ያስፈልግሽም ብሎ ያጸናታል። ነገር ግን ስራ አስኪያጁ በወደቡ ላይ ለባለስልጣኑ $50 ጉቦ በመስጣቱ ምክንያት በምሽት ፖሊሶች መጥተው ሶስቱንም ይዟቸውና ፖሊሶቹ ስራ አስኪያጁን እስር ቤት ሲከቱት ታይሰንና ሚሱን ግን ተለቀው ለኮሪያ ኤምባሲ በመደወል ሁኔታውን ያስረዳሉ። ኤምባሲውም ጉዳዩ አነስተኛ በመሆኑ ስራ አስኪያጁ በቅርቡ እንደሚለቀቅ ያረጋግጥላቸዋል። እስር ቤት ያለው ስራ አስኪያጅም ከሌላ እስረኛ ጋር አብርቶ ነገ እንደሚለቀቅ በመረዳት በሰላም ይተኛል። በሌላ በኩል ሚስተር ጉኦ በስራ አስኪያጁ መታሰር ምክንያት የካምፓኒው ሰዎች ለመደራደር ያመነታሉ ብሎ ሲሰጋ፣ ታይሰን ግን ተስፋ ሳይቆርጥ አትጨነቅ እኛ ሄደን እናዋራቸዋለን ብሎ ከሚሱን ጋር ወደ ንግዱ ውይይት ለማምራት ይዘጋጃል። እነሱም ስራ አስኪያጁ ለመጠየቅ ቢሄዱም ሳያገኙት ይቀራሉ። ምክንያቱም እሱ የሰጠው ጉቦ $10,000 እንደነበረ ተገልጾ ነበር። ነገር ግን ሚሱን ፍርድ ቤት ድረስ ማስረጃ አቅርባ ውሸት እንደሆነ በማስረዳቷ ስራ አስኪያጁ ነፃ ወጥቶ ይለቀቃል። በኋላ ሚሱን ቆቦቹ በሚነሱበት ወደብ ላይ በክሬን ልትመታ ስትል ታይሰን ደርሶ ያድናታል። ምንም እንኳን አብዛኞቹ ቆቦች ቢሰባሩም በተረፉት 140 ቆቦች ላይ ተስፋ ሳይቆርጡ ስራ አስኪያጁን ወደ ታይላንድ ይልኩታል። እሱም እሷን በስራው ሁሉ ከጎኑ በመሆን ያመሰግናትና ከተመለሱ በኋላም በናሞ ምግብ ቤት ውስጥም የአዲሱን የስራ ምዕራፍ ይጀምራሉ። በሌላ በኩል ቤኮ የድርጅቱን የዕዳ ሰነድ ለመፈለግ ሲክን ሲያስፈራራትም ጁን ደግሞ ሌላ ቦታ ቀይሮ ስራ መቀጠሩን አውቆ ሊያጠፋቸው ይዘጋጃል። በሌላ በኩል ታይሰን የቀዶ ጥገና ጓንቶችን ለመሸጥ አቅዶ የማዮ ግሊን እርዳታ ለማግኘት ይሄዳል። ማዩን ግን መጀመሪያ ላይ እምቢ ቢልም በኋላ ግን ድርጅቱ ከዝርዝር ውስጥ እንዳይወጣ ይግባኝ እንዲሉ በመምከርና የተበላሸውን የጨረታ ማመልከቻ በራሱ እጅ በጥራት ጽፎ በመስጠትም ትልቅ እርዳታ ያደርግላቸዋል። ታይሰንና ሚሱን ማመልከቻቸውን ሊያስገቡ ሲሉ ግን ጁን መጥቶ ያንኑ ተመሳሳይ ምርት በመጻፍ ውድድሩን ለማስተጓጎል ቢሞክርም ባለስልጣናቱ ግን ተወዳዳሪው ጨረታ እንዲኖር ይወስናሉ። ማታ ላይም ታይሰንና ሚሱን አብረው እየሄዱ አሁንም በድጋሚ እንደሚወዳት ሲነግራት እሷን ፈገግ ትላለች። በሚቀጥለው ቀን ሁለቱም ወደ ስራቸው ሲመለሱ ስራ አስኪያጁ በገንዘብ እጥረት ምክንያትም ተስፋ መቁረጥ አለብን ቢልም ታይሰን ግን እኔ በፍጹም ተስፋ አልቆርጥም ብሎ ይነሳል። ከናሞ ጋራ ከተወያየ በኋላም በማሌዥያ የሚገኘው የቀዶ ጥገና ጓንቶች ፋብሪካን እንደ አማራጭ በመጠቀም ለጨረታው ለመወዳደር ይወስናል። በመጨረሻም ታይሰንና ቡድኑ ጊዜው በጣም አጭር ቢሆንም ወደ ጨረታው ቦታ ሲደርሱ ጁንም ቀደም ብሎ እዛ እንደደረሰ ያዩታል። ከዛም ታይሰን በጸጥታ ሲጠብቅ አንድ የፖሊስ አዛዥ ገብቶ ታይሰን የሚባለው ማን ነው ሲል ታይሰንም እኔ ነኝ ብሎ ይመልሳል። ሚሱን ደብዳቤውን አንስታ የገንዘቡን መጠን ድምጿን ከፍ አድርጋ ካነበበች በኋላ ታይሰን ማስታወሻ ላይ አስፍሮ ለፖሊስ ይልከዋል። ከዛም የውድድሩ ውጤት ይፋ ሲደረግ አሸናፊው ታይሰን ነው ተብሎ ሲነገር ጁን በጣም ይደነግጥና ይነደዳል። በዛ ምሽትም ታይሰንና ሚሱን አብሮ ሲገናኙ በሰነዶቹ መደሰቷን ስትነግረው እሱም ለአንቺ በዚህ ዓለም ውስጥ ከሁሉም በላይ ውድ የሆነው ነገር ምንድን ነው ብሎ ይጠይቃታል። እሷ ፈገግ ብላ ምንም ሳትመልስ ትቀራለች። ጁንም ከተደበደበ በኋላ ወደ ሱቲክ ጠጋ ብሎ የታይሰን የቀዶ ሕክምና ጓንቶች የትኛው መጋዘን ውስጥ ነው ያሉት ሲል በማስፈራራት ጠይቋት ቦታውን ታሳየዋለች። ከዛም ታይሰንና ሚሱ መጋዘን ውስጥ እቃዎችን እየመረመሩ ያለ ታይሰን እኔ የሚበላ ነገር አመጣለሁ ብሎ ሲወጣ ጁን ተደብቆ መጥቶ እቃዎቹ ላይ እሳት ካያያዘ በኋላ በሩን ቆልፎ ያመልጥና ሚሱን በእሳቱና በጤሱ ተከባ ልትወጣ ሳትችል ትቀራለች።
ታይሰን ተመልሶ በሩን በግድ ገፍትሮ በመግባት ወደ እሳቱ ገብቶ አቅፋ ያወጣታል። ሆስፒታል ከወሰዳት በኋላ ሚሱን እኔ ደህና ነኝ አትጨነቅ ካለችው በኋላ እንደምትወደው ስትነግረው እሱ ግን ይሄ ቦታ ለዚህ የምችል እንዳልሰማ ሆኖ የሚቆጥረው ብሎ ጆሮዎቹን ይሸፍናል። የሚሱን ቤተሰቦች ደርሶም አያቷ በመጀመሪያ ታይሰን ላይ ቢጮሁበትም በኋላ ግን ይቅርታ ጠይቀው ሁል ጊዜም ደስተኛ አድርጋት ሲሉት እሱም የቻልኩትን ሁሉ ጥራለሁ ብሎ ቃል ይገባላቸዋል። ሱቲክ ወደ ጁን መታም መጋዘኑን ያቃጠልከው እኮ አንተ ነህ፣ ሚሱን እኮ እዛ ውስጥ ነበረች ብላ ብጮህበትም እሱ ግን አሁን እኔ ያደረግኩት ለሰው ትናገሪያለሽ፣ ምንም ማስረጃ የለሽም ብሎ ይክዳታል። ታይሰን የቀሩትን ጓንቶቹን ይዘው ቢመጣም አስተዳዳሪው የጤፍ ሽታ ስላላቸው እንደማይጠቅመው ሲነግረው ከገዥዋ ሴት ጋር ተነጋግረው በብዙ ልመና ተጨማሪ ጊዜ ያገኛሉ። ታይሰን መንገድ ላይ ለሚሱን አበባ ገዝተው ቤት ሲደርስም ይቅርታ አድርጊልኝ ከሆስፒታል ስትወጪ አብረሽ አልነበርኩም ሲላት እሷም ችግር የለውም ደህና ነኝ። ከተመገቡ በኋላ እሱም በፍጹም ብቻሽን አልተውሽም፣ እኔም በፍጹም ብቻን አልተውህም ተለውና የተቃቀፋሉ። በቀጣይ ሚሱን በአካባቢ ያሉ ሱቆችን ስለ ጓንቶች ስጠይቅ በቅርቡ ከፍተኛ ቁጥር ያለው ጓንትን የገዛው የጁን ድርጅት መሆኑን አውቃ ወደ እሱ ጋር ትሄዳለች። ታይሰንም ኮንቴነሩ አጠገብ ደርሶ ጓንቶቹን ሲመለከት ጁን ደርሶ ይፈዝበታል። ታይሰንም ድርጅታችን ሊከስር ይችላል፣ እባክህ እርዳኝና ጓንቶቹን ሽጠልኝ ብሎ ስለምነው በጣም ዝቅ ብለ መለመን አለብህ ስለው ታይሰን ዝቅ ብሎ ይለምነዋል። በድርጅታቸው ውስጥም ታይሰን ሱቲክን ፋይሎችን ስትፈትሽ አግኝቷት ምን እያረግሽ ነው ብሎ ሲጠይቃት እሷም አንድ ደብዳቤ እየፈለግኩ ነው፣ ድሮ ቤኮ ከአባት ገንዘብ ወስዶ ነበር ስትል ትነግረዋለች። ታይሰን በድንጋጤ አንቺ ለእርሱ እየሰራሽ ነበር ጉቦ ተቀበልሽ ብሎ ይጠይቃትና እሷም አዝና አዎ በአባት ቀብር ወቅት ሁኔታዬ በጣም አስቸጋሪ ስለነበረ ጉቦን ተቀበልኩኝ ብላ እውነቱን ታምናለች። እሱም ሱቲክ ያደረገችውን ክህደት ካወቀ በኋላ በቀጥታ ወደ ቤኮ በመሄድም አባቱ የሰጠውን የገንዘብ ብድርና ስለ ደብዳቤው እንደሚያውቅ ይነግረዋል። በመቀጠልም ህንጻህና ቢሮህ በሙሉ የኔ ናቸው ቢለም ድርጅቱ ላለማጣት ሲል የቀዶ ሕክምና ጓንቶቹን ብቻ በመውሰድ ሂሳቡን ለመዝጋት ውል ይፈራረማሉ። ታይሰን እቃዎቹን ሲረከብ ሱቲክ ላደረገችው ጥፋት ሚሱን ላይ ያለቀሰች ይቅርታ ስትጠይቅ ሚሱን ግን የጓንቶቹን መጋዘን ያቃጠለው ጁን መሆኑን አውቃ ፊቱን በጥፊ በመምታት ላርከው ነገር ትከፍላለ። ከዛም ጁን ከአባቱ ጋር ተጣልቶ በዋንጫ መቶት ኮንቴነር ውስጥ ይቆልፍበታል። ከዛም ከታይሰን የኔ የሆነውን ሁሉ ወስዳለሁ ብሎ ይዝታል። ታይሰንን በስራ አስፈጻሚነት ውል መሰረት ሰራተኞቹ ለማዳን ሲል በገዛ ፈቃዱ ከስራው ይሰናበታል። ሰራተኞቹ እያዘኑ ለምን እንደዚህ ታደርጋለህ ብለው ሲጠይቁት እንደ ዋና ስራ አስፈጻሚነት ማድረግ ያለብኝን ነገር አድርጌያለሁ ብሏቸው ይወጣል። ሚሱንም ወደ ቤት ስትመለስ ታይሰን ፊት ለፊት ቆሞ ታገኘውና ምን እያረክ ነው? ምን ማድረግ እንዳለብኝ እያሰብኩ ነው ይላትና እሷም እየሳቀች ያም ሆነ ይሄ አሁን ስራ ፈትነ ስትለው ፈገግ ይላል። ሚሱንም የአለቃ ካርዱን ሰጥተው ወደ ድርጅቱ መመለስ ትፈልጋለህ ብላ ጠይቀውና ሁለቱም ተቃቀፋሉ። በነጋቷም ሰራተኞቹ በሙሉ እየሰሩ ሚሱን ፊርማ ስላስፈለጋት አሁን አለቃ ወደ ሆነው ጁን ስትሄድ ጁንም ቡና አምጪልኝ። ሚሱን ወደ ታይሰን ደውላ የሴጆን ግን አባት ገንዘቡን ለመስጠት ወደ ባንክ ሄዷል፣ ድርጅቱም አይከስርም። ነገር ግን በቀጣይ የሴጆን አባት ደውሎ ችግር ተፈጠረ። ታይሰን እየሮጠም ይሄዳል። ባንኩ ከአንድ ሰዓት በፊት ተዘግቶበት የአንጁን የሴጆን ግን አባት ድርጅት ለማክሰር ያቅዳል። ታይሰንን በንዴት እቃዎቹን ሰባብሮ ይወጣል። የድርጅቱ እቃዎች እየተያዙ ታይሰንና ሚሱን ከቡድናቸው ጋር ተቀምጠው አሁን ምን እናድርግ ይባባላሉ። የአንጁን ከማርክ ጋር ያደረገውን ውል ለማግኘት ያቅዳሉ። የያንጁ ቢሮ ገብተውም ሲፈልጉ የታይሰን የአባት ስም ሰሌዳ ይሰበራል። ውስጥም ደብዳቤ አግኝተው ታይሰን ደብዳቤውን ከፍቶት ይሄ የተስፋ ቃል ደብዳቤ ነው፣ ሱቲክም በ1983 ይህንን የስም ሰሌዳ ያመጣሁት እኔ ነኝ። ሁሉም ደስ ይላቸዋል። ታይሰን የድርጅቱን የጨረታ ሂደት ለማሸነፍ ይዘጋጃል። በጨረታ ወቅትም ታይሰን የማርክን ዋጋ በ3 እጥፍ አስበልጦ ያሸንፋል። ድርጅቱንም ይረከባል። ማርክም ለያንጁን ቃልህን አልጠበክም ተሸንፈሃል ብሎ ይሄዳል። የአንጁን ድርጅቱንና ህንፃውን ለመሸጥ ይገድዳል። ታይሰን የአንጁን ድርጅት ሊሸጥ ሲል ሰነዶቹን ይቀድበታል። ድርጅቴን በፍጹም አልተውም። እሱም ወደ አባቱ ጋር ሄዶ አባቱ ኮንቴነር ውስጥ ያለ የጣት አሻራውን ወስዶ ድርጅቱን ለመሸጥ ይሞክራል። ነገር ግን ታይሰን ኮንቴነሩን ያስቆመዋል። ኮንቴነሩን ከፍቶ ቤኮን ያየዋል። ደብዳቤውን እያሳየው አሁን ይሄ እኔ ጋራ ነው፣ ቤኮም ይቅርታ እንድልህ ትፈልጋለህ? አይ እውነቱን ብቻ ለሰው እንድትናገር እፈልጋለሁ ይለውና ፖሊሶችም ይመጣሉ። የአንጁ መጋዘኑ ለማቃጠል በመሞከሩ ይያዛል። በመጨረሻም ሁለቱም በታይፎን ድርጅት ውስጥም በደስታ እየሰሩ ታይሰን በቀይ ኮትና በስም ሰሌዳው ይመጣል። ማታ ታይሰንና ሚሱን ተገናኝተው ስጦታ ይሰጣጣሉ። ሚሱንም የመማሪያ መጽሐፍት፣ ታይሰን ደግሞ የአበቦች ዘሮችን ስጦታ ይሰጣጣሉ። ህልሞቻቸውን እያወሩ ፍቅራቸውን ይገላለጻሉ። ታይሰን ከእናቱ ጋር አዲሱ አፓርታማ ሊያዩት ሲሄዱ እናቱም ሁላችንም አብረን እንኖራለን በደስታ ሲኖሩ እያሳየንም ፊልሙ ይጠናቀቃል።